የኢትዮጵያ ሕዝብ ፍትህ በገንዘብ ይገዛል፣ በዘር ይገዛል፣ በሃይማኖት ይገዛል፣ በጾታ ይገዛል። በዚህ ምክንያት ፍትህ አላገኘም፣ ፍትህና ርትዕ አይረጋገጡልኝም የሚል ስሞታ አለ። ያን ለመቀነስ አንዱ መፍትሄ ኦቶሜሽን ነው። ኦቶሜሽኑ አራት አለባውያን አራት ኤሌመንቶች ወይም አራት ፒላርስ ይፈልጋል። አንደኛው ፖሊስ ነው። ፖሊስ ኦቶሜት ሆኖ ወንጀለኛን በቀላሉ መያዝ ችሎ የመመርመር አቅም አድጎ ትክክለኛው መረጃ ለአቃቢ ሕግ ማቅረብ ይጠበቅበታል። አቃቢ ሕግም ዘምኖ ኦቶሜት ሆኖ ፍትህን ሳያዳላ ለጀስት የሚቆም መሆኑን የሚያግዙ ቴክኖሎጂካል አቅም ያስፈልጉታል። እነዚህ ሁለቱን ላለፉት ዓመታት ስንሰራ ቆይተናል። ውጤቱም ጥሩ ነው። ሶስተኛው ፒላር ፍርድ ቤት ነው። ፍርድ ቤት ቅድም እንዳያችሁት እዚህ ሆኖ ቨርቹዋሊ ሰበር ችሎትን ጋምቤላ ተቀምጦ ጅጅጋ ተቀምጦ መቀሌ ተቀምጦ ማግኘት ማለት በጣም ትልቅ አድቫንቴጅ ነው። ግለሰቦች ለፍትህን ፍለጋ ግማሹን በእግር ግማሹን በመኪና መጥተው ቤተሰብ ፈልገው ዘመድ ጋር ተቀምጠው ወር ሁለት ወር ቆይተው ነው ፍትህን የሚያገኙት። አሁን ሳይመጡ ካሉበት ቦታ ሆነው ጉዳያቸውን ማስደመጥና ፍትህን መፈለግ መቻላቸው ከገንዘብ ከጊዜ አንጻር በጣም የማይለካ ጠቀሜታ ነው የሚያስገኘው። ሶስቱ ፒላር ብቻቸውን ግን የተሟላ ፍትህ ያመጡ። ጠበቃው ደግሞ እንደዚሁ የዘመነ ቨርቹዋሊ እነዚህን ጉዳዮች አክሰስ ማድረግ የሚችል ማየት የሚችል በዚህ ስርዓት ውስጥ ራሱን አካቶ የሚያይ መሆን አለበት። ጠበቃው ግን የአስፈጻሚውም የህግ አውጪውም ተርጓሚውም አካል አይደለም። ጠበቃውን ደግሞ ኮንትሮል የሚያደርገው ህዝብ ነው። ሰርቪሱ የሚገዛውም ህዝብ ነው፣ የሚቆጣጠረውም ህዝብ ነው። ጠበቃው ሲቀየር፣ ፖሊስ ሲቀየር፣ አቃቢ ህግ ሲቀየር፣ የዳኝነት ስርዓቱ ሲቀየር ሰዎች በቀላሉ ፍትህን የሚያገኙበት እድል እየሰፋ ይሄዳል።